ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ አውታር ዜና ተከታታዮቻችን፣ በሀገር ውስጥና በውጭ ሀገር የምትገኙ መላው ወገኖቻችን እንደምን ሰንብታችኋል? ዛሬ በልዩ መሰናዷችን የምስራቅ አፍሪካን ወቅታዊ አሳሳቢ ውጥረቶች እየዳሰሰ የጎረቤት ሀገር ኬንያ ህዝባዊ ንቃትና የኢትዮጵያ ነባራዊ እውነታ ያነጻጸረ ሀገራዊና ቀጠናዊ መረጃ ይዘንላችሁ ቀርበናል። በኬንያ የተነሳው ህዝባዊ ቁጣና የተቆጡት ሰልፈኞች በአደባባይ ያደረጉት ተቃውሞ መንግስታቸውን እንዴት ለድርድር እንዳንበረከከው እንመለከታለን። በአንጻሩ በአዲስ አበባ እና በመላው ኢትዮጵያ ያሉ ነባራዊ ሁኔታ ምን ይመስላሉ? የኬንያውን የሚያስቀኑ ታሪኮች ስለኛ ምን ያስተምራሉ? እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። የኬንያ አሽከርካሪዎች፣ ታክሲ ነጂዎች፣ የማታትና የቦርቦዳ ሰራተኞች እንዲሁም መላው ዜጎች መንግስታቸውን ለአስገዳጅ ድርድር ያስቀመጡበትና የመጨረሻውን የነዳጅ ዋጋ ያስቀነሱበት ታሪካዊና ህዝባዊ እምቢተኝነት ተከስቷል። በናይሮቢ የነጻነት አደባባይን እንዲሁም በሞምባሳ የፎርት ራሲስ አደባባይን የከበቡት ኬንያውያን በነዳጅ ላይ የዋጋ ጭማሪ ሲደረግባት እንደ አዲስ አበባ መብቱን ለማስከበር አውራ መንገዶችን በሰልፈኞች የሚያጥለቀልቅ መሆኑ በተግባር አሳይቷል። እነዚህ የፕሬዝዳንት ዊሊያም ሩቶን ሙሉ ካቢኔ በአመጽ ያስቀየሩ ሀገራቸው የዓለም አቀፍ የገንዘብ ድርጅት ወይም የአይኤምኤፍ ምርኮኛ ሊያደርግ የነበረውን አዋጅ ያስቀሩ ኬንያውያን ዛሬም ለጋራ መብታቸው አንዱ ነው አደባባይ ውለዋል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በመንግስትና በትራንስፖርት ዘርፍ ባለድርሻ አካላት መካከል ከፍተኛ ድርድር ማድረግ እንደሚያስፈልግ ስምምነት ላይ ተደርሷል። በዚህም ምክንያት የተቃውሞ አድማው ለተወሰኑ ቀናት እንዲታገድ የተደረገው መንግስትና ማህበራቱ ተቀምጠው ለመደራደር ምቹ ጊዜ እንዲያገኙ በማሰብ ብቻ መሆኑ ተገልጿል። የኢትዮጵያ አሽከርካሪዎችና ተሳፋሪዎች የየዕለት መከራ። የኬንያዋን መብት የማስከበር ትግል በዚህ መልኩ ሲካሄድ፣ የኢትዮጵያን አሽከርካሪዎችና ህዝብ ግን በየዕለቱ በዓለም አቀፍም ሆነ በሀገር አቀፍ ሚዲያዎች የማይዘገቡ ከባድ መከራዎችን እያሳለፉ ይገኛሉ። በቅርቡ በኦሮሚያ ክልል አሊዶሮ አካባቢ የህዝብ አውቶቡስ በጥይት ተመትቶ ከመንገድ ወጥቶ ከተጋጨ በኋላ ንጹሃን ተሳፋሪዎችን ታፍነው መወሰዳቸው የቅርብ ጊዜ ትዝታ ነው። የኢትዮጵያ ሾፌር በመጀመሪያ መኪናውን ለማንቀሳቀስ በአንድ ጊዜ ከፍተኛ የነዳጅ ዋጋ ጭማሪ ተጭኖበት በውድ ዋጋ ለመግዛት ይገደዳል። ይህን በውድ የገዛውን ነዳጅ ሞልቶ ህይወቱን ለመምራትና ቤተሰቡን ለማስተዳደር ጎዳና ላይ ሲወጣ ደግሞ ሌላ መከራ ይጠብቀዋል። መንግስት ሊቆጣጠራቸው ያልቻላቸው ወይም ለመቆጣጠር ያልፈለጋቸው ታጣቂዎች በጠመንጃቸው አፈሙዝ ጎዳና ላይ ተደብቀው ይጠብቁታል። ህይወቱ ያልፋል፣ ንብረቱ ይወድማል። የኢትዮጵያ ህዝብ እንዲህ ያለ የሰላም ጥረትና ስጋት ባለበት ምስራቅ አፍሪካ ውስጥ እየኖረ የጎረቤት ኬንያ ህዝብ ግን ሰላማዊና ዲሞክራሲያዊ እያለውም ቢሆን መንግስቱ የነዳጅ ዋጋ ላይ መጠነኛ ጭማሪ ሲያደርግ መብቱን አሳልፎ ለመስጠት አልፈቀደም። የነዳጅ ዋጋ ጭማሪ ማነጻጸሪያና የመንግስታቱ አካሄድ። ባለፉት ዓመታት የብልጽግና መንግስት ስልጣን ላይ ሲወጣ በጣም ዝቅተኛ በሆነ ዋጋ ይሸጥ የነበረው የነዳጅ ዋጋ በየ3 ወሩ እየጨመረ በአሁኑ ወቅት በከፍተኛ ደረጃ እንዲንር አድርጎታል። ይህ ጭማሪ በፐርሰንት ሲሰላ እጅግ ግዙፍና አስደንጋጭ በሆነ መጠን 100ኛ ደረጃ ላይ የደረሰ ነው። በተመሳሳይ ዘመን ውስጥ ግን በኬንያ የተጨመረው የነዳጅ ዋጋ እጅግ አነስተኛ 100ኛ ብቻ ነው። በኢትዮጵያ ውስጥ መንግስት ከነዳጅ ዋጋ ጭማሪ የሚሰበስበው ገንዘብ መልሶ የሀገሩን ዜጋ ለመግደልና ለማንበርከክ የሚጠቀምበት መሳሪያ እንደሚገዛበት የፖለቲካ ተቃዋሚዎች ይተቻሉ። በኬንያ ግን የነዳጅ ዋጋ ቢጨምር ቢያንስ ትምህርት ቤት፣ ጤና ጣቢያ ይገነባል ወይም ሀገሪቱን ሰላም የሚያደርጉ ወታደሮች ደሞዝ ይጨመርላቸዋል። ይህንንም ቢሆን የኬንያ ህዝብ ፍትሃዊ አይደለም ካለ በዝምታ አይቀበለውም። በኬንያ የተነሳው ህዝባዊ ተቃውሞ የሀገሪቱ ቴሌቪዥኖችና የኦንላይን ሚዲያዎች በቀጥታ ሲያስተላልፉት ነበር። ይህን ዘገብ ተብሎ በመንግስት ወታደር የሚገደል ጋዜጠኛም ሆነ የሚታሰር ኦዲተር የለም። የኬንያ ከፍተኛ ፍርድ ቤት የብሮድካስት ባለስልጣኑ ያስተላለፈው የሚዲያ እገዳ ህገ መንግስታዊ አይደለም በማለት በአስቸኳይ እንዲነሳ ወስነዋል። በኢትዮጵያ ግን ጠቅላይ ሚኒስትሩ በርካታ ጋዜጠኞችን ለእስራት፣ ለስደት፣ ለግድያ ዳርገዋል።
እንደ ሬይተርስ፣ ኒውዮርክ ታይምስ እና ዘ ኢኮኖሚስት ያሉ ዓለም አቀፍ ጋዜጠኞች በ24 ሰዓት ውስጥ ሀገር ለቀው እንዲወጡ ተደርገዋል። ሌላው የሚያስነቃው የኬንያው ታሪክ የዜጎችን የጤና መረጃን የሚመለከት አዋጅ ነው። የአሜሪካ መንግስት የአፍሪካ ሀገራት የዜጎቻቸውን የደምና የላቦራቶሪ ናሙና አሳልፈው እንዲሰጡ ስምምነት ባቀረበ ጊዜ የኢትዮጵያ ሚኒስትሮች ስምምነቱን ፈርመው ወደ ስራ አስገብተውታል። ለፓርላማውም ሪፖርት አድርገው ተጨብጭቦላቸዋል። በኬንያ ግን የጤና ባለሙያዎች ይህ ሉዓላዊነት መዳፈር ነው በማለት መንግስታቸውን ፍርድ ቤት ከሰው ስምምነቱን ተግባራዊ እንዳይሆን አግደውታል። በአጠቃላይ በከፍተኛ መቶኛ የነዳጅ ዋጋ ጭማሪ የተደረገበት የኢትዮጵያ ሕዝብ በውድ ዋጋ ነዳጅ ለመግዛት እየተሰለፈ ለራሱና ለወገኑ መግደያ የሚሆን መሳሪያ መግዣ የገዢዎችን የገንዘብ አቅም እያደለበ ቀጥሏል። የኬንያ ሕዝብና መሪዎች ግን መብትን በማስከበር ረገድ በእርግጥም የሚያስቀኑ ሆነዋል። መልካም ሁሉ ለሀገራችን እየተመኘን የኢትዮታር ዜና ልዩ መሰናዷችን በዚህ አብቅቷል። ጤና ይስጥልን።